እባክሽ አሁን ልብልት ወስጂ ነው? አዎ ወስደዋለሁ። እኔ ምን አገባኝ? እሱን እናያለን። እሺ ጠብቂ። ምንድን ነው ያጣላችሁ? ሁሉንም ብር ካልወሰድኩ እያለች ነው። ዝም በላት እንዴ! ራሷ ነች ካልወሰድክ ያለችው። ማዛ ማነው ጥፋተኛ? አንተ። ምን? እሺ ቁርስ አትበላም እንዴ? አልበላም። እዛው ቢሮ እበላለሁ። አዎ የራሱ ጥፋት ነው። ብር ከሚሰጣቸው የሚፈልጉትን አይገዛላቸው። እኔ ነኝ ማጉርሰው። ሁላችሁንም አጉርሲ። ምን ነው ልጄ የማይናገረውን አትበይም? ሻማውን ለማጥፋት ምን ያቅበጠብጥሻል? ሲያቃጥለኝ እኮ እንዲያውም አልበላም። እሺ ተውኩላችሁ። እማዬ ምን አለ ከዚህች ልጅ ጋር ባትነታረቂ? አመሏን ታውቂዋለሽ። ታጥፋው በቃ። አረ የኪዳነ ምሕረትን ሻማ ታጥፋ። ምን ነው አለም? ይችን ልጅ አትናገሩብኝ፣ ተዋት በቃ። እንዴ ጉጡ ዳንኤ ሞናችኋል እናንተው? ለአንድ አፍታ ጸልዬ እስተማበአ አላስችል ብሏችሁ ነው? ልዩ ሴትን አላየሻት? ሳምሪ መጀመሪያ ማልቀስሽን ታይ። ምን ሆነሽ ነው? ንገሪኝ። ማልቀስ እኮ መፍትሄ አይሆንም። ደግሞ ጎረቤት አብሮ አደግ ነን። ምን መሰለሽ ልዩ እማዬ ታማ ስራ ካቆመች 6 ወር ሞልቷታል። እናም የቤት ኪራይ መክፈል ባለመቻላችን ከዛሬ ጀምሮ ቤት ልቀቁ ተብለናል። የምርሽን ነው ሳምሪ? ያንን ቤት ተከራይታችሁት ነው? አዎ ተከራይተን ነው። አከራያችን ከትዕግስታቸው በላይ ስለሆነ አፍ አውጥተው ልቀቁ ብለውናል። ይኸውልሽ ሳምሪ፣ አሁን ሰውየውን አናግረው ነው ጊዜ መጠየቅና ማሳመን አለብን። እንሂድና አናግረው። አይ አይሆንም፣ ባወራናቸው ቁጥር እየባሰባቸው። መቼም ሰው ነው የሰውን ችግር ይገባዋል አይደል? ሜዳ ላይ ተበተነ አይልም። ስመጣ ማረግላችሁን አታውቁም። ያስለመድከን እንዳትረሳሽ። እሺ ቻው። በሰላም ግባሽ ወንድሜ። አሜን። እንዳቻኩላችሁ ጥራችሁ እንፈልጋችሁ። ገባኝ። የትናንትናውን ብር ጨርሳችሁት ነው? 10,000 ብር ስንት ልጨምርላችሁ? ወንዴ የኔን ጓደኛ ሊሴትን ታውቃታለህ? የአንቺ ጓደኞች ብዙ ናቸው። እሷ ደግሞ ምን ሆነች? ሰለሞን አይነት ሰውሩን ታውቀዋለህ? ጎረቤታችንን። እሱን አውቀዋለሁ። እሱ ደግሞ ምን ሆነ? ችግር ላይ ናቸው። ችግር ብርቅ ነው እንዴ? ያልሰራ ሰው ሁሌም እንደተቸገረ ነው። እኔ ደግሞ እኮ ብር ጨርሳችሁ ብዬ እየሮጥኩኝ መምጣቴ ነው። ወንዴ ችግር እኮ ብርቅ አይደለም። ግን ከሱም የከፋው ሰለሞን ማየት የተሳነው ሆኖ እናትየዋ ነበረች የቤታቸው አስተዳዳሪ። እሷም ለ6 ወር ታማ ስራ ፈታለች። እንኳን የሚላስ የሚቀምስ ከማደሪያቸው ኪራይ ቤት ሊፈናቀሉ ነው። ለዚህ ጊዜ ካልሆነላቸው ጓደኝነታችንም ጉርብትናችንም ጥቅም እንዳለው አይታየኝም። አንተስ ለዚህ ጊዜ ካለው መባሉ ምን ጥቅም አለው? ማዛ የሚያወሩት ነገር ልክ ነው? አዎ ወንዴ፣ እኔም ስሰማ በጣም ደንግጫለሁ። እባክህ ወንዴ እንድረስላቸው፣ ነገ ማይሆን ቦታ አይተናቸው ከምንጸጸት። እሺ በቃ እኔ እዛ ድረስ አልሄድም። ተነሽ አንቺ። እግራቸው ለእነሱ እዚህ ምጡና የሚሆኑ ነገር ይደረግላቸዋል። አልፈልግም፣ አልጮትም አልኩህ። አንተ ደግሞ ሰው አይደለህም። ሙናችኋል እናንተ። ይሄ ዋላ ብትጣሉ ሁለታችሁንም ነው እየነሳው ታፈር መቀላቀላችሁ። አንተ ሁሌም ለሷ ነው የምታግዘው። አረ እኔ ሁለታችሁንም ባንዴ ነው ማይዳኔ። መቼ ለቀለይትሻችሁ ሳቅ ነው
ባልሽው ምን አድርገህ ነው ተናገር። መጀመሪያ ስንጫወት ዶክተር ልሁን ላክማ አለችኝ። ከዛ የፈለገችውን ካረኩላት በኋላ በእኔ ተራ ሙቺና እንስራ ስላት ጊዜም ብዬ አልፈልግም አለችኝ። ተዋት እሷን በቃ እኔ የፈለግኩት ነው እንላለን። ተዋት እሷን በቃ ና። አንተማ ሞተህም ትስቃለህ። አስቅም አልኩህ። ና እንደዚህ እንዲህ ነው የምሆነው አይደለም። አይነን ጨፍነህ ነው። ደግ በል ተመስጠ ካራክተር ውስጥ ግባ። ደግ አልኩህ። ቺባለጌ አንቺ ያበላሽ ሰዓት ሳይለኝ ጉዳያችሁን አሳጥራችሁ ንገሩኝ። ምንድን ነው ፍላጎታችሁ? በመጀመሪያ ችግራችንን ለመካፈል ስለወደዱ እግዚአብሔር ጨምሮ ይስጥልኝ። ያሰቡትም ለመድረስ መሰናክሉን ያጥፋሉት። ሰዓት የለኝም አልኩ አይደል እንዴ? ወደ ጉዳይ ምንድን ነው ፍላጎታችሁ? እሺ በጣም ይቅርታ። ያው በእናታችን ህመም ምክንያት የ6 ወር ቤት ኪራይ መክፈል ባለመቻላችን ከዛሬ ጀምሮ ቤት ልቀቁ ተብለናል። እሱን ሰምቻለሁ። የ2 ዓመት የቤት ኪራይ እከፍላችኋለሁ። እሺ አንቺኛውስ ምንድን ነው ችግርሽ? አረጋሽ ወንድም አገኝ ያረክልን እኮ ከበቂ በላይ ነው። የተቀረውን ከትምህርት ጎን ለጎን ሶፍትና ቆሎ እየሸጥኩኝ ወንድሜን አግዤ ቤታችንን እሞላለሁ። አይ አንቺኛውን አላልኩ። አንቺዋ ምንድን ነው ችግርሽ? ያው እኔ የምፈልገው እነ ሊሴ ትምህርት ቤት ታስመዘግበኝ። እሺ የሁለታችሁን ሀሳብ ይሆናል። የእናታችሁን አካውንት አስቀምጡልኝ። የትምህርት ቤት ጉዳያችሁን ከእነሱ ጋር ጨርሱ። እሺ አሁን ደስ አላችሁ? ደስ አላለን። ምን ይኸውልህ ወንዴ ከልጅ ልጅ ቢለዩ አመት የማይቆዩ ትላለች አስተማሪ። እሷ ስትማር 2 እህቶቿስ ሳምሪም ጎበዝ ናት። የምትወደን ከሆነ ይህንን አድርግልን። ይህ ለአንተ ከባድ አይደለም ወይ? እናንተ እኔ ለማሳበድ ቆርጣችሁ ተነስታችኋል። እሺ የምትፈልጉት ይሆናል። አሁን ደስ አላችሁ? መክሰስ በልታችሁ ትሄዳላችሁ። ለእናታችሁ ቆጥራችሁ ትወስዳላችሁ። እሺ ኧረ አያስፈልግም። እስካሁን ያረጋችሁልን ከበቂ በላይ ነው። አሁን ሄደን ለማየ ነግረናት ከሀሳብ አንገላግላት። ሳምሪ ትንሽ እንሂድ። ሄሎ ጋሻው፣ እቁቡን ስላስቀደምከኝ አመሰግናለሁ። ከትልቅ መከራ ነው የታደግከኝ። እግዚአብሔር ያክብርልኝ። ልጆቹንም እግዚአብሔር ይባርክልኝ። አመሰግናለሁ። እሺ እሺ። ቀስ ብለህ ጠጣ እንጂ የጠላት ገንዘብ አረክ። ባክተውኝ በጣም ተናድጃለሁ። ዛሬ ደግሞ ምን ገጠመህ? የገዛ የቴ ልጆች ናቸው። እምቢ እንዳል ቃል አለብኝ። እነሱ ደግሞ ምን አደረጉ? ገና ለገና የቴ ቃል አደራ አለብኝ ብዬ ነው እንጂ የማንም ችጋራም ጓደኞቻቸውን ሰብስበው ያለ ቅሬ ገንዘብ አስወጡኝ። እንዴ ወንዴ ጽድቅ እየሰሩ እንዴት? የተቸገረ ሰው መርዳት እኮ በጣም ትልቅ ነገር ነው። እሱም ቢሆን እኮ በፕሮግራም ሰው ነው ያለው። ያለ ፕሮግራም ኪስ ያናጋል። አይ ወንዴ አንተ እኮ ማረሰብ ቻልክ። ስንት ሰው ህሊናው ተደፍኖ የተቸገረው ተላምዶ ለዚህ የማይረባ መጠጥና ስልት መግዛት ገንዘበትን የለ። አንተ ስለረዳ ፈጣሪና መስገን ደግሞ ስትሰጥ የላኛውም ጨምሮ ይሰጣል። እባክህ እሱ የሰነፍ ሰው አባባል ነው። ጠንክረህ ስትሰራ ነው የሚጨመርልህ። አንተ ድርቅ ካልክ መመለሽ የለ። በልጠጣና በጊዜ ወደ ቤት ነው። እሱ ጋር በደንብ ሽኛ ምንድን ነው? እሺ ማየ ያሽው ዛሬ ደግሞ ምን ተገኝቶ ነው እንደዚህ ጥርስ በጥርስ የሆናችሁ? አንተስ እንደዚህ ፊት ፍክት ያለው ምን ሰምተህ ነው? ንገረን። አይ እማዬ ከእኔ ደስታ ይልቅ እንኳን እናንተ የተደሰታችሁበት ሳይበልጥ አይቀርም። እስኪ ልስማው፣ ንገሩኝ። በውሃና በሻማ የምዘክራት ኪዳነ ምህረት የውስጤን ጭንቀት አይታ እዚህ ጎረቤታችንን ወንድም ማገኘን አመላክታ የ2 ዓመት የቤት ኪራይና የ3 ልጆቼን የትምህርት ቤት ሸፈነልኝ። እሷ ትስማው። እና ከዚህ በኋላ ምንም ዕዳ የለብንም ማለት ነው? እስከ 2 ዓመት? እግዚአብሔር የተመሰገነ ይሁን። ትቶም አይተውን አምላክ። እኔም እኮ ጋሻውን ለምኜ እቁቡን አስቀድሞኝ ይዤ መምጣቴ ነው። እንደዛ ከሆነማ አመስግኜ ማግኘት ነግሬ ልመልስለት። እንዴ ለምን ትመልስለታለህ?
የሀብታም ትምህርት ቤት እኮ ነው የገባን። ልብስና ጫማ ያስፈልገናል። ዝም በላት ወንድሜ፣ አመስግና መልስላት። ይቺ ከሰማት ገና ብዙ ታወራለች። አንቺ ዝም በይ። የልጅ አቅኔ ስትበይ በጣም ጠገብሽ። እሺ እንዳያጠፋልሽ። ሁለታችሁንም በጥፊ እንዳላጮላችሁ ዝም በሉ። እንዳውም ውጡልኝ፣ ውጡ። ምን አደረገ ነው? ውጡ። ይወለልጄ ከመመለስ ይልቅ እንደ በፊቱ እቃ እያስመጣ በጎደለ የሞላክ ጠንክረ ስራህን መስራት ነው መፍትሄው። ይሁን አንዴ ሰጥተዋል። እሺ እማዬ፣ እንግዲህ የሀብታም ትምህርት ቤት ከገቡ እውነት ነው ያስፈልጋቸዋል። አንዴ ያስለምጃቸዋለሁ። ስለዚህ በግማሹ የእነሱን ፍላጎት አሟላለሁ፣ በግማሹ ደግሞ አንቺ እንዳልሽኝ ስራዬን ለማጠናከር ይበቃኛል። አንዴ ፈርዶብሃል። እንደፈለግክ አድርግ። ሳምሪ። አቤትማ። እራት አልደረሰም ልጄ? እየደረሰ ነው። እንግዲህ ዛሬ ዌልካም ብለን ተቀብለናል። ትምህርት ቤታችንና ጓደኞቻችንን በሩቅ አሳይሻለሁ። ሽብሩ ይባላል። የዋህና የክላሳችን ጎበዝ ተማሪ ነው። እሱን መቅረብ ከፈለግሽ ስለ ሀገሪቱ ገጠራማ ክፍሎችና ስለ ኢትዮጵያ ጥሩ ነገር ለሱ ማውራት አለብሽ። ደካማ ጎኑ እሱ ይመስለኛል። እንደው እትዬ ደፈርከኛ ይበሉኝና ይቺ ሀገራችን ሰንደ ዓላማ ትንሽ ቀዳዳ ቢጤ ያለባት ደሞም እንዲህ የተኮረ ብዬ ሳያት እርጅናን ቢጤ ይታይባታል። እንደው እትዬ ካላስቸገርኩኝ በአዲስ ቢያስቀይሩልን እኔም ደግሞ ጧጧ ሰቅላት ደስ እያለኝ ሰቅላት ነበር። እሺ ችግር የለው ይቀየራል። እሺ እግዚአብሔር ይስጥልኝ። እሱ ደግሞ ኤልያስ ይባላል። እሱም የክላሳችን ጎበዝ ተማሪ ነው። ግን ለሱ አንድ ነገር ነግረሽው ቆይቶ ነው የሚገባው። እሱን በማስመልከትና ጅል በመሆኑ ዘገየ እያልን ነው የምንጠራው። ቲቸር ትላንትና የሰጠሽኝ ኤግዛምፕል እኮ የሚያስቅ ነገር አለው። ልጆቹ ሲስቁ እኮ አልገባኝም ነበር። አይ ኤልያስ፣ ለማንኛውም አሳይመንቱን በቶሎ አስገቡ። ግን እኮ የሚያስቅ ነገር አለው ቲቸር። ይቺ ደግሞ ቅድስት ትባላለች። የኤልያስ እህት ነች። ጎበዝ ተማሪም ነች። በዛው ልክ ደግሞ ወንዳ ወንድ ቢጤ ነች። ከሷ ጋር ብዙ ባትቀራረቢ ይመከራል። ምን እሺ ነው? ደብዳቤውን አንብቢና ይገባሻል። ጨውቴው ገባኝ። የዓለማየሁ ተብዬ ነው ላከሽ? አሌክስ ለማለት ነው። አክሽ ያው ነው። ምን ታሳምሪያለሽ? አረ ቅድስት በጣም እኮ ይቀባልሽ ነው። ይሄን ደብዳቤ አንቺ ጋር ለማድረስ ለእያንዳንዱ ፊደል የከፈለው የሱ ቅባትና ገደል መግባት ይችላል። እዛ ሄዶ ሌላ ሴቶችን ይደልል። እኔ እዚህ የምመጣው ፍቅር ምናምን እያልኩ ልጃጃል አይደለም፣ ትምህርቴን ልማር እንጂ። ይኸውልሽ ድጋሚ ብትመጪ አስቀይምሻለሁ። አረ ምን ዋገገማ ናት። ይኸውልሽ እድል ልዑል ይሞት አንቺ ስለሆንሽ ነው እንጂ በጥፌ መተውሽ ሌላ ሰው ቢሆን ኖሮ አይኑን ጎልጉዬ በእጁ ነበር የምሰጠው። አሁን ጥፊ ከፊቴ። እሱ ደግሞ አለማየሁ ይባላል። በቅጽል ስሙ አሌክስ እያለን ነው የምንጠራው። የክላሱ ቆንጆና ሴት አተራማሽ ነው። በትምህርቱም ሰነፍ በመሆኑ በገንዘብ አሳይመንት እያሰራ ነው እዚህ የደረሰው። ግን ስለሱ አንድ ነገር ልንገርሽ፣ በደንብ አድምጪ። ሊበላሽ ምናምን ነገር ከፈለገ እኛ የፍቅር መንገድ ተጓዥ ነን፣ ደግመን እንገናኛለን፣ ስንሄድ ይልሻል። ላይበላሽ ከፈለገ ደግሞ ለጥቅሙ ከሆነ ማማዬ ማማዬ ፕሪቲ ማማዬ ፕሪቲ የተባለልሽ ቆንጆዬ እንስት እኮ ነሽ። የምር ነው ግን አሌክስ፣ እኔ እኮ ከክላሱ የማስጠላልሽ። ይኸውልሽ ማማዬ
መልክ ታጥቦ አይጠጣም ትለኝ ነበረ ማዘር። እኔ ደግሞ የማዘሯን ምክር ተቀብዬ ከመልክ ይልቅ ውስጥ ነው የምሾፍ። አንዴ ጉንጭ ችልሳው ደግሞ አንድ ነገር ላስቸግርሽ። ያቺ ገገማ አስተማሪ አሳይመንት ተሰጣለች። እሷን ብትወርኪልኝ። ወይኔ ታድዬ አሁን ነው የምሰራል። ደግሞ እኔም ቢብልስ ስንት ሴት ነው የምሰራላት። ትጨነቅ። ተጠንቀቂ። እንግዲህ ለዛሬ ይሄን ይመስላል። ገና ብዙ ተማሪዎችና አስተማሪዎችን አስተዋውቅሻለሁ። መጣ ጓደኛዬ። ሽንት ቤት ደርሽ። ልዩ ሴት፣ አሁን ያደረግሽው ነገር ግን ትክክል ነው? አዎ ትክክል ነው። ስለ አሌክስ የነገርኳት እውነት ለሷ ይጠቅማታል። እኔን አፈቅርሻለሁ ብሎ እንዳታለለኝ እሷንም እንዳታለላት አልፈልግም። ኳድራቲክ ኢኩዌሽን ምን ማለት ነው ስንል ኳድራቲክ ኢኩዌሽን ማለት ቫልዩ 0 ሲሆን እነሱን ለመፈለግ ማለት x እና y ፈልጋል ነው። አሁን በብዛት አጻጻፉ n plus 2x plus 2x square plus x cube ያለ የሚቀጥል ነው ማለት ነው። አሁን ለምሳሌ ይሄኛውን ኤግዛምፕል ጻፉት። 2x square plus 5x plus 2x plus 2 is equals to 0. So ይሄኛውን ለመፈለግ ሁለት አይነት አጠቃቀም አለ። ግን ቀላልና ፈጣን የሚባለው መንገድ ፋክተራይዜሽን መንገድ ይባላል። ፋክተራይዜሽን ሜቶድ ሁለት ብራኬት በመጠቀም ሁለቱ ብራኬት በማባዛት ነው የምንጠቀማቸው። So ይሄኛውን ጻፉት። 2x is equals to 0. 2x minus 2 is equals to 0. እሺ ለዛሬ ነው። ወንድሜ ዛሬ በጣም ደስ ብሎኛል። እንኳን ደስ አለ ወንድሜ። ምን ተገኘ? ተስፋ ቆርጬበት የነበረው ብዙ ሚሊዮን ብር የሚያስገኝ ፕሮጀክት ዛሬ ያሸንፋል ብሎ ደወሉልኝ። አየህ ምን ተናገር የነበረ የዛሬ ሳምንት ስትሰጣሃል ያወራሁት መሬት ጠባጥል። እንኳን ተሳካለ ወንድሜ። አመሰግናለሁ ወንድሜ። ዛሬ በቃ እየጠጣን ነው የምናድረው በእኔ ጋባዥነት። አይሆንም። ዛሬ በጊዜ ነው ወደ ቤት መንገባው። ከቤተሰብ ጋር መወያየበት ቀን ነው። ማለት አክስት፣ አጎት፣ ዘመድ አዝማድ ይመጣሉ ማለት ነው? አይደለም። ከወንድምና ከእህቶቼ ጋር በየጊዜው ስላሳለፍነው ሳምንት ጥሩን እያመሰገንን መሳዩን እያስተካከልን የምንማከርበት የቤተሰብ ጊዜ። ከነዛ ህጻናት ጋር ከታናናሾች ጋር? አዎ ከታናናሾች ጋር። ምን እያላችሁ? ወንዴ በቤተሰብ ውስጥ ፍቅርና መተሳሰብ እንዲኖር ማማማር ግድ ነው። በግልጽ ካላዋያቸው ፍቅርንም ቤተሰባዊ ስሜትንም ይዞ ገደል ይገባል። እኔም እንደ ታላቅ ይህን ካላስተማርኳቸው ነገ ቤተሰብ ሲመሰርቱ ግድ የለሽ ይሆናሉ። ካስተማርኳቸው ደግሞ ነገ ቤተሰብ ሲመሰርቱ መልካም ፍቅር የታከለበት ግልጽነት የተሞላበት ቤተሰብ ይኖራቸዋል። አንተስ ከእህቶች ልጆች ጋር ይህን አታረግም? በል አንተ ብዬ ካዳመጥኩ ብዙ ታወራለህ። ጭራሽ ከህፃናት ጋር ተሰብሰብ ትለኛለህ እንጂ። በል ቢሮ ላደርስህና እኔ ወደ ስራ ልግባ። ብዙ ስራ አለብኝ የምሰራው። እሺ ነዳ። ከህፃናት ጋር አውራ ይለኛል። ዛሬ እንደ ህልም ቢጤ ሲያቃዥኝ ነበር ያደረው። ንገረኝ እስቲ ሽብሩ። እንደው እዚህ አሁን የምንማርበት ክላሱ ይመስለኛል ሁሉም ተማሪዎች ያለውን ማስቲካ አኝከው አንድ አዲስ የገባ ይልኝ ነበር። እሷን ምንም አልወደዷትም ኖሯል። እሷ የምትቀመጥበት ወንበር ላይ እንዳላስቀመጡት። ከዛ በኋላ እኔ ደግሞ አላየሁት ኖሮ ከህላሱ እንደገባሁኝ ሄጅ ወንበሩ ላይ ቁጭ እንዳልኩበት ያ ሁላ ማስቲካ እንዳለ ሱሪዬን ነካኝ። ከዛ በቃ ቤት ያለችው ትዬ ትቆጣኛለች ብዬ በቃ በጣም ሳለቅስ ከቆየሁ በኋላ ቤት ሄጄ በብዙ ሳሙና ብለው አለቀ ብሎ መጨረሻ ላይ ነው በበረኪና አስነክቹ የለቀቀል። ማስቲካው መልቀቁ ቆንጆ ነው፣ ግን በህልም ማስቲካ ምን እንደሆነ አላውቅም። እርሶስ እትዬ ማስቲካ ምን እንደሆነ አያውቁም? ሽብሩዬ በእውነት ምን እንደሆነ አላውቅም። ትሰሙኛላችሁ? አሁን የምነግራችሁ ነገር በደንብ በልባችሁ ውስጥ ያዙት። ንገሪኝ፣ የምናግዝሽ ነገር ካለ እኔ ከእናንተ ምንም አይነት እገዛ አልፈልግም። እዚህ ትምህርት ቤት በተአምር ሞት ቢፈጠር እህቴ ብላችሁ እንዳትጠሩ። ለምን ሲባል? እሱ አንቺን አይመለከትሽም። ደግሞ ሳምሪ ክላስ ውስጥ ከጠየቁሽ የልጅ ሴትና የማዛ አክስት ልጅ ነኝ ብዬ እነገርኳቸው።
ከጠየቁሽ እንደዛ ብለሽ ይቀራቸው። ሳምሪ አንቺንም እህቴ ማለት አልችልም ማለት ነው እንዴ? በደንብ ትችያለሽ። እንደውም ከፈልሽ ገና ከሩቅ ስትይ ጮክ ብለሽ እህቴ ማለት ትችያለሽ። የእሷን ባህሪ ታውቂው የለ? ለዛ ነው ዝመልከው ታያትሽ እሷ ከዛ በኋላ ሴትኛዋ እኛ ቤት መታ አንድ ሳምንት ከረመኝ ነው የምልህ እኮ ነው ይሄ አንዱ አንተ ደግሞ እንደወዲያ ሁሌ ዱላ ይቀናሃል እሷ እንደው ደፈርሽኝ አትበለኝና ሳይ ቆንጆና አንዳንድልጅ እኔ ነው አንተ አላውቅም አንገት ላይ ያረከው መስቀል እንዴት አባቱ እንደሚያምር ጧት ደግሞ ባንዲራውን ሲሰቅል ስመለከት ግርማ ሞገስ እንዴት አባቱ እንደሚያምር እግዚአብሔር ይስጥልኝ ተዋ እንዲህ በጥሞና ስላየሽኝ እግዚአብሔር ይስጥልኝ ግን እኮ ተዋ ባንዲራ ስንሰቅል ተመሳሳይ ስሜት ያለን ይመስለኛል ለኬስ ይለያያል አይ ከሌላው ያንተ ለየት ያለ ምን አመጣሽብኝ ተዋ እንዴ ጉንጭ መሳም ይሄን ያላስደነግጣል አሁን ያስደነግጣል እንዲህ በኋላ አንዳች ብለሽ እንዳስብ እሺ ጓደኛማቾች መሆን ይችላል ምን ገዶኝ እንችላለን አሁን ግን ባለንጀሮችን እያስጠበቅኩ ስለሆነ እነሱ ጋር ልሄድ ነው ከፈለግሽ ከኛ ጋር መተሽ ማጥናት እንችላለን አየየ ሌላ ቀን ደርስ ደግ ሚታይ አቤት ዛሬ ትምህርት የለም እንዴ አይ አለ ትንሽ ስላመመኝ ቀርቼ ነው እና ያመመሽ እዚህ ለምን ትመጫለሽ ቤት አተኝም ነበር ብዙም እኮ አላመመኝም እንደውም አባቢ ነው ቤት ከሚደብርሽ ሰለሞን ጋር ይጀሪ ሚታይ ይሄ 10 ብር ነው አይደለ እንዴ እንዴት አወቅ አምጣው እስቲ ሁሉ ልምልጠይቅ ካወቀው በጣም ጎበዝ ነው እሺ ይሄ ስንት ነው ይሄ 50 ብር ነው ይሄኛው ስንት ነው እስኪ ይሄ ደግሞ 10 ብር ነው ሰለሞን ይቅርታ አድርግልኝና አንተ አይነት ስውር አይደለም እንዴት መለየት ይቻላል ለጠቅላላው ቃል ስለምጠቅመን በእናትህ ንገረኝ እሺ ይኸውልሽ ሚታይ አዲስ ብራችን ሲታተም ለአይነ ስውራን መለየት እንዲቻል እነዚህን መስመሮች አይሻቸው እነዚህን እህቶችን እያሳዩኝ በድግግሞች በመዳሰስ ለመለየት በቃሁኝ ለነገሩ የድሮ ብርም የመጠኑ ስፋት በትንሽ ስለሚለያይ በድግግሞችና በመዳሰስ ለመለየት እንችላለን ደሞስ አይነ ስውር ልበ ብርሃን ናቸው ሲባል አልሰማሽም እሺ አዎ እሺ ሚታይ አቤት በይ አባትሽ ነው የደወለው ላካት ነው ያለኝ ሌላ ጊዜ እናወራለን እሺ ሂጂ እሺ ሚታይ ቻው እሺ ስለምታጫውቺኝ ደግሞ አመሰግናለሁ እየመጣሽ እንደዚህ እሺ ሶስታችሁንም ትምህርት እንዳጀማመሩ ጥሩ ነው ብላችኋል ጓደኞቻችሁ ጋር መምህራችሁ ጋር ምንም እንከን የለም ልክ ነው የሆነች አንዲት የክላሳችን ተማሪ እኔና ሽብሩ ተቀመጠ እሱን ጠርታ ቆንጆ ነው አለችው በሱ በጣም ተናድጃለሁ እና እሷ እንደዛ ስላለች ትናደዳለህ የሚጨመርልህ ነገር አለ ደግሞ ውበት እንደተመልካቹ ነው እሱማ ልክ ነሽ መታ ብትወረኝ ራሱ አላወራም ሁለተኛ እንደዚህ ነው እሷ ቆራሽ ብላ አንተ ክፋትን በክፋት መልሳለን ደግሞ እንደነገርከኝ ጓደኛ ብዙ ሰው እንደማይቀርበው ነግረኛል እንደው እሱን የሚፈልገው ሰው ስላገኘ መደሰት ነው ያለብን እሺ ወንድም ትክክል ብላ እሺ ቅድስቲ
አንቺስ ክፍል ውስጥ ያስቸግረኛል ያልሽ ተወሽ? አረ ብሮ ወፍ አሁንማ ቀና ብሎ ማያየኝም ከሰላምታ በስተቀር። አየሽ እኔ ነገርኩሽ ነገር ሰራ ማለት ነው። እሳት ላይ ጋዝ ከተጨመረ እሳቱ ይባባሳል፣ ውሃ ከተጨመረ ደግሞ እሳቱ ይጠፋል። እሺ ሜላት አንቺ ጋዝ? ወንድሜ እኔ ላይ ማንንም አይደርስም፣ እኔም አልደርስባችሁ። እሺ ቅድስት የምገዛላችሁ አስቤዛ እየበቃችሁ ካልሆነ ብሩ ልስጣችሁ ራሳችሁ ትገዛላችሁ። አረ ወንድሜ እራስህ ገዝተህልኝ ይዘህልና ምን ሆናችሁ ነው? ጎረቤት እኮ ትበጠብጣላችሁ። በጣም ይቅርታ ማሲ። ደግሞ ምን አይነት ጭፈራ ነው የምትጨፍሩት? ምን አገባሽ እንደፈለግ የምንጨፍር እና እንደ ፋራንቻ አይነማን በለልሽ። ደግሞ ስልክሽን ዘግተሽዋል መሰለኝ። ወንዴ ስራ ነው ማድረግ ቤት አልመጣም ብሏል። እና ምን ይጠበስልሽ? እናማ እንደፈለግን እንዘላለን እንጨፍራለን። እሱ ብቻ አይደለም ሊሲ ዛሬ ከኔ ጋር ነው የምታድረው። የኔ ክላስ ስለማይበቃ ወንድ እያልጋ ላይ ነው የምናድረው። እንዴ እንዴት ነው ወንድ እያልጋ ላይ የምታድሩት? ነውር አታውቁም እንዴ? አንቺ እንዳላጋጭሽ። አይ አይሆንም። ዛሬ በጊዜ ነው ወደ ቤት መንገባው። ከቤተሰብ ጋር መወያየበት ቀን ነው። ከነዛ ህጻናት ጋር ከታናናሾች ጋር? አዎ ከታናናሾች ጋር። አዎ ከታናናሾች ጋር። ምን እያላችሁ? ወንዴ በቤተሰብ ውስጥ ፍቅርና መተሳሰብ እንዲኖር ማማማር ግድ ነው። በግልጽ ካላዋያቸው ፍቅርንም ቤተሰባዊ ስሜትንም ይዞ ገደል ይገባል። ወይኔ በሞትኩት። ዳንዬ የኔ አባት ምን ነው? ወይኔ አደሬን በለው። ለትዬ ልደውል። ተነሳ። ድራማ እየሰራን እኮ ነው እንዴ? ለምን ትናገራለሽ? እስከ መጨረሻው ተባብለን ለምን ታፋፍረን? ዝም በል በቃ። ዝም ብሉ ለተሱ በሉ። ተነሷና ለትምህርት ይረፍድባል። ተነስ። እምብዬ አልሄድም። አንተ ልጅ እኔ እምቢ ካልክ ከሆነ በኋላ አነጉልሃለሁ። እንግዲህ ና ተነስ። አልሄድም። የኔ ሁሉ ሰሚ ሁሉን አድራጊ ኪዳነ ምሕረት እንዲህ ከልጆቼ ጋር ስለጠበቅሽኝ አመሰግንሻለሁ። እኔም ዳግም ከበሽታዬ ድኜ ልጆቼን አግዝ ዘንድ አንቺ እርጅኝ። አሜን። ኖ ቨርብ ነው። ኖ ልክ ናት። አድጀክቲቭ ነው። ቨርብ ነው። አድጀክቲቭ ነው። ቨርብ ነው። አድጀክቲቭ ክላስ አትገባም እንዴ? አንደኛ አስተማሪ ነው፣ ሁለተኛ ልጆቹ ይጨንቁኛል። ገና ህፃን ነገር ናቸው፣ አልበሰሉም። እውነትን እኮ ነው። የልቤን የተናገርኩ። ልጆቹን ሳያቸው ፋራና ሙደ ገደዳ ናቸው። ካላስቸገርኩ ቆንጆና ወንድ ልጅ ስለሆንክ ጓደኛ ማቾች ብንሆን ደስ ይለኛል። ምን አሌክስ? ተይ መደረት ይነቂ። ምንም የተሰማች ነገር የለም። ልቤ በጣም ጥሩና ቀን ሰው ታወክ እያለኝ ጓደኝነትሽን በደስታ ተቀብያለሁ። ቅርታ አድርግልኝና አስተማሪ ከሌላ አይቀር ለምን ወጣ ብለን አንድ ሁለት እያልናና የምን ይቅርታ ያስፈልጋል? ሲጀመር እኔ እንዳንቺ ያራዳ ልጅ ነበር የምፈልግ። ግን ከኔ ጋር ጓደኛ መሆን ከፈለግሽ አሁንም ሙላትና ነገር ትያለሽ። እሺ እኛ በፍቅር መንገድ ተጓዥ ደግመን እንገናኛለን። ስንሄድ እኛ በፍቅር መንገድ ተጓዦች ደግመን እንገናኛለን። ስንሄድ ይሞት ይሻላል። በእንት ስለ ካፒታሊዝም የነበረን ክላስ ነበር። ጎበዝ ተማሪዎች አጨብጭቡላት። እንግዲህ ጎበዝ ተማሪዎች እያሰባችሁ አዲስ ተፎካካሪ ተማሪ መጥቶላችሁ
ያራድጌ ልጅ ፒስ ነው። እንተዋወቃ። ሳምሪ ይባላል። ቅድስት ይባላል። እኔ ደግሞ ሽቡሩ። ሳምሪ ይባላል። አልማዝ እባላለሁ። ስለተዋወቅሽ ደስ ብሎኛል። ማጥናት ከፈለግሽ እኛ ጋር ማጥናት ትችላለሽ። ደስ ይለኛል። እናንተን የመሰለ ጓደኞች ስለተዋወቁኝ በጣም ደስ ብሎኛል። እኛም ደስ ብሎናል። ይመችሽ ያራድጌ ልጅ። ለምን ሄደን ጠጥተን አብረን እየጨፈርን አናድርም? ቢሆንማ ካንተ በላይ ነበር ደስ የሚለኝ፣ ግን ወንድሜ ዛሬ ቤት ስላለ ይቆጣኛል። ኦኬ፣ ወንድምሽ ጋር ነው የምትኖር? አንድ ብቻ ነኝ። ፋዘር ማዘር ምናምን የለሽ? ሶሪ፣ የማይጠየቅ ጥያቄ ጠየቅኩሽ። ችግር የለም። እናትና አባቴ በልጅነቴ ነው የሞቱት። እናትም አባትም ሆነ ያሳደገኝ ወንድሜ ብቻ። እሺ በቃ ቶሎ ሄደን ጠጣ አርግተን እንመለስ። Keme di mama no, keme di mama no. እንደው ሰው ቤት ስለምኖር አስቸኳይ ጉዳይ ሆኖብኝ ነው እንጂ እኮ ሁለተኛ ጊዜ ነው። ወሬ አልፈልግም፣ ውጣ ነው። ወንዴ የሆነ ነገር ፈልጌ ነበር ግን ፈራው። ከማን ጀምሮ ነው ደግሞ መፍራት የጀመርሽው? ወሬኛ ወይ የምትፈልጊውን ጠይቂ። ጓደኞቼ ፊልም ጋብዘውኝ ነበርና አፍተር የሚለውን ፊልም ማየት ፈልጌ ነበር። አፍተር? አዎ አፍተር። ወንዴ አንደኛ መሽቷል፣ ሁለተኛ ደግሞ ያለችው ፊልም ጥሩ አይደለም። እና እንደ ህፃን ልጅ ቶሜ እንጂ ራስጭኝ እንዳይልሽ ነው የፈለግሽው? በያስኪኝና ነኝ። አረ ወንዴ አንድ ነገር በላት እባክሽ። ስራ ልስራበት፣ ብዙ ስራ አለብኝ። ስሚኝማ ጓደኛዬ፣ ዛሬ ያረግሽ ቲሸርት እንዴት አባቱ እንደሚያምር። የምርሽን ነው? የምሬን እኮ ነው። ከየት እንደምታመጪው አላውቅም። ብራንድ ናቸው። እባክሽ ከልብስ አይደለም ከለባሽ ነው። እሱ ምንም ጥርጥር የለውም። ቆይ እስኪ የሆነ ያጣኝ ቲሸርት አለ ወይ? እሱን ተትሻለሁ። ደስ ይለኛል። አንድ ነገር ልጠይቅሽ? ጠይቂኝ። የኛን ቤት ታውቂዋለሽ? የሆነ ደስ የማይል ቤት ነው ያለን። ገባኝ። ቤት ልቀይሩ ነው? ለነገሩም ብቀይሩ ነው የሚሻለው። ቆይ እስኪ ለወንዴ እነግረዋለሁ። አየዬ እንደሱ ማለት እኮ አይደለም። እና ምንድን ነው? እማዬን ሊጠይቁ የሚመጡ ሰዎች ከክፍለ ሀገር ይመጣሉ። እነሱ ደግሞ ዝም ብለው ሰው መሳም ይወዳሉ። እናማ ካላስቸገርኩሽ ለትንሽ ጊዜ እናንተ ጋር ብቆይ። አንቺ የማያሳስብ ያሳስብሻል። ችግር የለም። ደግሞ የነገርሽኝ አፍተር የሚለው ፊልም እንዴት ደስ እንደሚል አየሽው እንዴ? አዎ። ወንድምሽ ምንም አላለም? እባክሽ ቼክም አያደርገኝም። በአሁን እንግባ። ዛሬ ደግሞ ምን ነው እንደዚህ ተከስቶ? ወንድማ እንደው ለማንም ካልተናገርክ አንድ ሚስጥር ላዋይ ፈልጌ ነው። ለማንም አልነገርም፣ ግን ለወንድሜ ብቻ ነው የምነገረው። ረምኑን ከፍና አንተስ? እንዴው እኔ የምነግርህ ልዩ ሴትን አፍቅሬያታለሁ። ልዩ ሴት? አዎ ልዩ ሴት። እኔ ለሷ ምን አንሳሏት? ኧረ ተረጋጋ። እኔ እንደዛ ለማለት ፈልጌ አይደለም። ገብቶኛል። እሷ ሀብታም የከተማ ልጅ፣ እኔ ደግሞ ድሃ የገጠር ልጅ። እሱን አንተ አትነግረኝም? ገብቶኛል። ኧረ አሁንም እንደዛ ለማለት ፈልጌ አይደለም። ግን እኮ ከሁሉም በላይ የሰው ልጅ ይቀድማል አይደለም የሚባል። ይቅርታ ካስቀየምኩ። እሱስ ልክ ብለሃል። እንደውን ይሄን ፍቅር የሚባል ነገር ከዚህ በፊት አጋጥሞኝ አያውቅም። ሳይዘኝ አይቀርም። ኤልያስ እንደዚህ ልትተክዝ አይገባም። ሲመስለኝ ግን ፍቅር የሚይዘው ሰው ልቡ ንጹህ የሆነ ሰው እና ልታዝን አይገባም። አዋን እማዬም ልጅ እያለሁ እንዲያትለኝ ነበር። አሁን ግን እችን ደብዳቤ ለልዩ ሴት ትሰጥልኛለሽ? እሺ። ድንግል ማርያም እንደው ልዩ ሴት ለኔ የምትሆን ሰው ከሆነች ብዙ አታስለፊ።
አሁኑን እጄ ላይ ያስገኝ። ሰላም ብሮ። ግን ፍቅር እየቀነስክ ነው የሰማኸው? አረ በጭራሽ የስራ ጉዳይ ሆኖብኝ ነው። እባክህ በስራት ታሰብ። ይቅርታሽ። ደግሞ ደስ የሚል ዜና ነኝ እኮ ደርሷል። ዋው ደስ የሚል ዜና። ብሩ በጣም ባስፈለገኝ ሰዓት ነው የደረሰልኝ። የደስታን ሁለት እንበል። አልችልም፣ ብዙ ስራ አለብኝ። በልግባና ልሽ እንደው ልጄ ሳምሪ ስትመጣ ታጥበኛለች ብለህ አሁን እምቢ አልከኝ አይደል? አይ እማዬ ዘንግተሽ ነው እኮ እንጂ ልጆች ሳይወለዱ በፊት እኔ ነበርኩኝ ማጥበሽ። በጭራሽ አልዘነጋውም። ትዝ ይለኛል ልዩ ሴትን እርጉዝ ሆኜ እግሬ አብጦ በሙቅ ውሃ ስታጥበኝ ሶልዬ በጣም እንደምወድ ታውቃለህ። እኔም እወድሻለሁ እማዬ። ግን ከሁሉም በላይ ማንን አብልጠሽ ነው የምትወጂው? ምን ለማለት ፈልገህ ነው? ሁላችሁንም እኮ አምጬ ነው የወለድኳችሁ። እናማ እኔ ሁላችሁንም እንዳይኔ ብሌን ነው የማያችሁ። እኔ እንጃ። እኔ ግን ከሁሉም እህቶቼ ከራሴ በላይ ልጅ ሴትን ወዳታለሁ። እሷ ስትደሰት የተደሰትኩ ያህል ይሰማኛል። በል እንዲህ ስትል ሌሎቹ ቢሰሙክ የባሰ ነው የሚጠሩክ። እሺ እማዬ፣ በቃ ይቅርታ። ሽብሩ አለሙ ቼናስ ለምን የተሰጠው? አንድ ሳምንት ነው እኮ። ይኸውልሽ እቺ አስተማሪ ከተመረች ተመረች። ልዩ ሴት ሲሳይ። አቤት። ልዩ ሴት ከበደ። አንቺ ነሽ አሰምተሽ ሰራሽ? ኧረ እኔ አይደለሁም። አሌክስ አትናደድ። በቃ ብትነግረኝ እኮ ነው ይሰራልህ ነበር። በቃ ደፈንሽው ማለት ነው። ቀላል ሴት መስያለሁ፣ ግን አልገመትኩሽም ነበር። ዝቅ ብሎ መስራት ያስደስተኛል። የሆነ ሀኩና ማታታ ነገር ነሽ። በቃ አትናደድ። ከዚህ በኋላ እኔ እሰራላለሁ። እሺ? በጣም ይቅርታ፣ ረስቼው ሳይሆን ጓደኞቼ ያስፈራርተውኝ ነው ያልሰራሁልህ። ማንን ነው የምታወራው? ገብቶኛል እንዳኮረፍከኝ። በእኔ ተማምና እንደነበር ይገባኛል። ማማይ እኩያሽን ፈልጊ በእናትሽ። ማማዬ እኩያሽን ጅብ በላብሽ። ልጅ ሴት የት ሄዳ ነው? በድጋሚ እዚህ ቤት አልመጣም ብላለች። ዝም በይ። ማዛ ጋር ወንድም ማግኘት ስለማይመጣ እዛ ነው ማድረው ብላለች። የእጁ አምጪልኝ። ምን ነው የማይናገረውን ብትበላ? ጭራሽ ብላ ብላ ውጭ ማደር ጀመረች። የሚቆጣት ስለሌለ ነው። ተረጋጋ ልጅ። እማዬ እቺ ልጅ እያቀበጥሻት ነው። አንተ ነህ እንጂ ያቀበጥካት። ወይ ወደው አይስቋሉ።
አረኝ ምን ደብዳቤ ነው ነገር ባክሽ ያሽብሩ ሳያፈቅረኝ አይቀርም። የምርሽን ነው? እሱ ደግሞ አቅሙ ነው ያገም እንዴ? ባክሽ ታያቸው ሁለቱም ጅል ናቸው። ጅላንፉ ጨምሪበት። ምንድነው ድምጻይ ልታረገኝ ነው እንዴ? ዛፍ ለዛፍ ይዘኝ ዞር። ኧረ አይደለም፣ ዛሬ አዲስ ማሳይሽ ነገር አለ። እሺ ምንድነው? እቺኝ ያዥ። ምን ሲጋራ? አይ ቅርብኝ። ኧረ ሲጋራ አይደለም። አንቺ አራዳ ነኝ ትያል ነበር እንዴ? ፋራ ነገር ነሽ። ስቀልድ ነው። አምጣ። ላምቦል ብሎ ሳምቦል ብሎ ነው። Yeah, see? ማንም አልመጣም። ማነው ደግሞ ጉርጓድ እንዲቆፈረው? ትልቅ ነው። አሌክስ መጥቷል። እኔ ልሂድ ነው በቃ። ማዛ ልዩ እንዴት ናችሁ? ደህና ጓደኛዬ። ስሚኝማ ለምን አንዱ ትምህርት መርጠሽ አታስረጅኝ? ለማስጠናት እንኳን ብቁ ነኝ ብዬ አላስብም። ምንድነው ይሄን ያለው ቃት ነው ወይስ ልታዘናጊኝ ነው? አረ ላዘናጋችሁ እንኳን አይደለም። እኔ ምልሽ ግን ወንድሜ ለልዩ ስጦታ ሰጥቷት ነበር። ዞር በይ በቃ ከይኔ። ያምሻል እንዴ? ዝም በያት፣ እሷ አብድ ስለሆነች ነው። ካጠፋው ይቅርታ። እብድ ስላልኩሽ ነው የምታለቅሽው? ሁልጊዜ አይደለም የምንባባለው? እባክሽ በሱ አይደለም። ወንድማችን አንድ ቀን ለኛ ስጦታ ሰጥቶን አያውቅም። የነሱ ወንድም ግን 5-10 ሳይሉ ይሰጣቸዋል። ወንድማችን ለኛ ደስታ አይጨነቅም። ሳይጨነቅ ቀርቶ እኮ አይደለም፣ ስራ ስለሚበዛበት ነው። እባክሽ አሸፋፊለት። የሸፈንኩ እኮ አይደለም። ምን አሳጥቶን ያውቃል? ብር ይሰጠናል። ብር ፍቅር ይሆናል? ብር ደስታ ይሰጣል? መልሽልኛ። አይን አይችልም አትይት፣ ጸባዩ ነው አትንኩት። አይን አይችልም አትይት፣ ጸባዩ ነው አትንኩት። እሱ ከኔ በቀር የለው መድኃኒት፣ እሱ ከኔ በቀር የለው መድኃኒት። ድምጽሽ እንዴት እንደሚያምር! እኔም እንደዛው። But you should do something about your social anxiety. እሱማ ተፈጥሮ ነው እንዴ? ያርት ሶፍራች ያውቃል እንዴ? You should even be practicing bradistry right now. ስሙኝማ ጓደኞቼ፣ አሌክስን ሳላስከፋው አልቀርም። እና ምን ይጠበስ? ይሄ ሴሰኛ he can go to hell. ሁለተኛ እንዲህ ብትይ ከኔ ጋር ነው እሺ የምትጣዩ? He kiss his ass. ድሮም እነሱ ጓደኞች አይደለም። ስሚኝማ ማሂ፣ አሌክስ ከኔ ጋር ስለጣላ ለኔ እስቲ ለምን አታስኮርጅልኝ? ለሱ ብዬ ማስኮረጅ በጣም እንደምፈራ ታውቂያለሽ። እንደውም ታዩ እሺ፣ ሜላት አንቺ ሳታስኮርጅልኝ? ወይ መክሊትዬ፣ ሜላት እኮ ነኝ። ረስተሽ ነው? ከእውቀት ነፃ። እንደውም ሁላችሁም ታውት እሺ። አሌክስን እኔ በማስደስተው መንገድ አስደስተዋል። ስማኝማ ሽብሩ፣ ወይ እኔ ልዩ ስተኛ ግን በደረት ነው? አሁን በደረቴ ነው። ለምን ፈልገሽው ነው? ረኔ ከዚህ በኋላ በጀርቤ ተኛለሁ። ምን ነው? ከዚህ በኋላ በደረት እንዳተኛሽ ትጫነኛለህ እኮ። ማ እኔው ከመቼ ጀምሮ ነው ደግሞ ተጭኘሽ ማቃንቺ? አንተ ስለማይገባ ነው እንጂ እኔ አንተን ካፈቀርኩ በኋላ በደረት ተኝቼ አላውቅም።
ልቤ ውስጥ ስላለ ላልጫን ፈርጅ በጀርባዬ ነው የምትል። አፈቅራለሁ። እሺ እኔም እኮ አፈቅርሻለሁ። ምንድነው አፍንጫ ከመቼ ጀምሮ ነው እንዲህ ትልቅ የሆነው? ማማዬ ማማዬ አጫርሰው ብሩ። የምሬን እኮ ነው ማማዬ። ቤተሰቦችሽ ወደው አይደለም ነክ ማዛ ያሉሽ ግን እንዴት 4 አመት ሙሉ አብረን ተምረን ልቤን ሳታፈነግጭ አይኔ ታውሮ ነበር። ታጥሮም ጨምርበት ብሩ። ከአንድ ቤት 2 ሰው ግን አይከብድም? አጭ ከመጀመሩ ነው እንዲወረኛው እንጂ እንዳንተ አይነት ሰው ሳገኝ ትንሽ ወሬ ጨምራለሁ። ትንሽ ትያለሽ እንዴ? ከዚህ በላይ በጣም ወረኛ ነሽ። ይኸውልሽ ሰቢ ግሩፕ አንድ ላይ ስለሆነ አሳይመንት እንድትሰርኝ ብዬ እንጂ ፈልግሽ አይደል። ድሮም ማማዬ ስትል ነበር ለአሳይመንት መሆን ይገባል ማለት ሰምተሃል? ወንድሜ ዛሬ ሰጠኝ ስጦታ እንዴት ደስ እንዳለኝ። የምን ስጦታ? ባካ አቀልድ። ደግሞ ይሄን ስጦታ እኮ ስንት ቀን ፈልጌ አጥቼው ነበር። እነዚህ ልጆች አማቸዋል። የምን ስጦታ ነው? እኔ ስጦታ አላመጣሁላችሁ። ማዛ እኮ ናት ወንድማችሁን የገዛላችሁ ብላ የሰጣችን። ማዛ ነይ። ምንድነው እነዚህ ልጆች እያሉ ያሉት? እውነታቸው ነው ብለሻቸዋል? አዎ አዎ። ከመጀመሩ መዋሸት የጀመርሽው የምን ስጦታ ነው ደግሞ ያመጣሁላችሁ? አትጮህባት። ድሮም አንተ ይሄን እንደማታደርግ አውቅ ነበር፣ ግን ሰው ነህ ተቀይሬ ይሆናል ብዬ ነው እንጂ። አንቺ ከመጀመሩ ነው ከኔ ጋር አፍንካ የጀመርሽው። ወንድሜ ያንተ ምንም ነገር ባላውቅም ማዛ ያደረገችው ነገር ግን መጥፎ ነው ብዬ አላምንም። እሱን ያመለከተኝ እኔ ያሳሰበኝ የእሷ ውሸትና ብሩን ኬት እንዳመጣችሁ እንድትነግረኝ ይፈልጋሉ። ከሰጠኸኝ የልብስ ብር ላይ ነው። ካጠፋሁ ይቅርታ። ካጠፉ በኋላ ይቅርታ የሚጠይቀኝ ሰው አይመቸኝም። መጀመሪያ መጠንቀቅ ነው እንጂ። ቆይ እስቲ አንድ ጥያቄ ልጠይቃችሁ። አንድ ቀን ብር ሳልሰጣችሁ የቆየሁበት ቀን አለ? ብር ፍቅር ይሆናል? ብር ደስታን ይሰጣል? ወንድሜ የወንድም ፍቅር በብር ይለካል? ዝም በሉ በቃ። ፍቅር የምትሉን ነገር እኮ ነው ያላውቀው። ቤተሰቦቼ ያላስተማሩኝ። እኔ ኬት አምጥቼ ላስተምራችሁ? ከሰው ወይ ከጓደኛ መማር ነው። ዝም በይ አንቺ። አንቺ ነሽ የሁለት ጣጣ ያመጣሽብኝ። የሁለታችሁ አሳይመንት ጥሩ። ሜላት ያንቺ አሳይመንት የት አለ? ምንድን ነው የሚያስፈራሽ? ውጤትሽ ትንሽ ሆኖ ነው? ፈተናውን ቀደዋለች። ምን? ግልጹ ተናገሪ። ቀደሽዋል አልቀደድሽው? ወንድሜ በእናታችን ይሻሉ ይቅርታ አድርግልኝ። በድጋሚ እንደዚህ አይነት ነገር አይፈጠርም። ከይቅርታ በላይ ምን አለ? ግን ትቀጫለሽ። የፈለጋችሁትን እንቀጣለን። ነገ የሁላችንንም ልብስ ሰብስበሽ ታጥቢያለሽ። በቃ እሷ ከተቀጣች እኛ ወደ ፊልማችን እንግባ። ዛሬ ፊልም ቀናችን ነው። ፊልሙን እንዴ ሳልመርጥላችሁ እኔ ሳላቆም ማስጨን ጀመራችሁ? ወንድሜ በድጋሚ ይቅርታ። የወንዶች ጉዳይ ፊልም ነው ብለን እኮ ነው ያልነገርኩህ። ቢሆንም ስለምታዩት ፊልም እኔ ማወቅ አለብኝ። ቆይ እስቲ አንድ ጥያቄ ልጠይቃችሁ። አንድ ቀን ብር ሳልሰጣችሁ የቆየሁበት ቀን አለ? ብር ፍቅር ይሆናል? ብር ደስታን ይሰጣል? ወንድሜ የወንድም ፍቅር በብር ይለካል? ዝም በይ አንቺ። አንቺ ነሽ የሁለት ጣጣ ያመጣሽብኝ። ምንድነው ዛሬ አስሚልም እንዴ? ዛሬማ ሁለታችንም ነው የምስማችሁ። አይናችን ጨፍን ጨፍን እንጂ። እሺ ቶሎ በይ እንጂ። ተረጋጋ እንጂ አንተው።
ና አንተን እየሳመሽ ነው እንዴ? ሽብሩ ሽንቴ መቷል ነው ስለይፈርች ሽንቴ መቷል? አዎ ሽንቴ መቷል። ምኑን አገጠመች? ይወረጅ ወንድሜ ምን ተፈጥሮ ነው በዚህ ላይ ደውል የጠራኝ? ምንም የተፈጠረ ነገር የለም። መጠጥ ስለምትወድ እንድትጠጣ የጠራው ልጋብዝ። ምን? ይታይ። አቤት። በይ በቃ ከዚህ በኋላ ራሴ ሄዳለሁ። እሺ ቆይ ይችን ያዣት። አንተ እስኪ ታመጣለህ ሁሌ ለኔ ምሰል። ዋ ዝም ብለሽ ተቀበይ። አይ አንተ እስኪ ታመጣለህ። ዝም ብለሽ ያዢ። እሺ በኋላ ስትመጪ ደግሞ ቆንጆ ተረት አዘጋጅልሻለሁ። እሺ ቻው። አይዞሽ ልጄ ትድኛለሽ። ኪዳነ ምህረት እያለች ምንም አልሆነ ምንም አትሆኝ ትድኛለሽ። እሺ ትዕግስት ወይ ማየ ለአስተማሪዎቹ ሳምሪ ለአንድ ሳምንት አትመጣም ታማለች ብለሽ ንገሪላት። እሺ እሺ ማየ ያስፈቅድላታል። እሺ ልጄ እሺ ተማሪዎች የዛሬው ክላሳችን እዚህ ላይ ያበቃል እና ጓደኛችሁ ሳምሪ ስለታመመች ሄዳችሁ እንድትጠይቋት እኔም ዛሬ ሄጄ እጠይቃታለሁ። እሺ መልካም ጊዜ። ኤልያስ እንዴት ነው? ደብዳቤውን ሰጣት? በሚገባ ሰጥቻታለሁ። ደስ አላት? ከተለየው በላይ ነው ደስ ያላት። ከተለየው በላይ እሰይኔ ሽብሩ እና ሄደን ሳምሪን አንጠይቃት? ብጠይቃት ደስ ይለኝ ነበር ግን ምን ስትይ? አባቴ ይቆጣኛል። ምን? በዚህ እድሜ አባቴ ይቆጣኛል? ጓደኛሽ ታማ ልጠይቂያት ነው አይሄድሽም? አይ ሜላት፣ ሁሉም ቤተሰብ እንዳንቺ ይመስልሻል አይደል? ቢያውቀው ስለተቆጣጠረሽ ሊያድንሽ አይችልም። እሱማ ልክ ብለሻል። መጀመሪያ አንተ ለኔ የፍቅር ደብዳቤ ከመጻፍ በፊት ከጸጉርህ እስከ እግርህ ማንነትህን አውቅ። ቆሻሻ ገበሬ። አዎ ገበሬ ነኝ። ደግሞ በገበሬነቴ የማፍር መስሎሽ ነው? ግን ይሄ ደብዳቤ ያልሽውን ደግሞ ላንቺ አልጻፍኩም። ጭራሽ ትግዳለህ እንዴ? ኤልያስ ደብዳቤውን ሲሰጣት ባይኔ በብረት አይቻለሁ። አዎ ልክ ነሽ። በጣም ይቅርታ አድርጊልኝ። ግን እኮ ደብዳቤውን ላንቺ አልጻፍኩም። ካጠፉ በኋላ ይቅርታ ማድረግ አልወድም። መጀመሪያ መጠንቀቅ ነበረብክ። ግን ሽብሩ አታፍር ዘለ ከንፈር ስትል ከንፈርሽ። ለማንኛውም ድጋሚ እንደዚህ የምታረግ ከሆነ ምን እንደማረግህ ጠንቅቀህ ታውቃለህ። ቆሻሻ ገጠሪ። ኤልያስ ምን አይነት ጅል ነው እንደው! ረግ እንደሱስ አንዳንዴ ቅልነቱን ያበዛል። እኔ ደብዳቤውን ስጥ ያልኩ ለዛችኛዋ ልዩ ሴት፣ እኔ ግን እንደው ምንም አልታደልኩ ሲመስለኝ። ያችኛዋም ልዩ ሴት ብትሆን እንደማታፈቅረኝ የህላሱ ተማሪ ሲያወራ ሰምቻለሁ። አሁንም ደብዳቤ ስጥ እንዳት። ዝም በል አንተን ልጅ። እንኳን ደህና ቆይ። ሰላም ነው? እንዴት ነህ? ሎማ ሁሉ ሰላም? ይቅርታ ወንድም፣ ሁሉም ነገር ሰምቻለሁ። ከእህቶች ጋር ተጣልተህ እንደሆነ የዛን ቀን ታግሼ ስለተፈጠረው ነገር መጠየቅ ነበረብኝ። ይቅርታ አድርግልኝ። ያማል እንዴ? እኔ እኮ ያስጠራው ይቅርታ ልጠይቅ። በጣም ይቅርታ አድርግልኝ።
ምን ይምጣል? መልስ ይመጣት። ጓደኛዬ ዛሬ ካልደበረሽ ከአሌክስ ጋር ዳር ክለብ ልንወጣ ነበር እና ማይንድ ብትሽን ለማስለቀቅ ከኛ ጋር ብትወጪ እኔም ደስ ይለኝ ነበር፣ ግን ወንድሜ አዳር አይፈቅድልኝም። እንዴት አድርገሽ እንደምትወጪ እኔ እነግርሻለሁ። እሺ። ሲመስለኝ ግን በድጋሚ ከአሌክስ ፍቅር ሊይዘኝ ነው እንዴ? ከአሌክስ ጋር አዳር ክለብ እንውጣ ስትለኝ ደስ አለኝ። አይሆንም ልዩ ሴት፣ በድጋሚ በፍቅር እንድትጎጂማ አልፈቅድልሽም። ለምንድን ነው አፍጥነሽ የጠራሽኝ? ስሚ፣ ዛሬና ልዩ ሴት ጋር ነው ማድረው። ወንዴ ከጠየቀሽ ንገሪው። ምን ልትይ ነው? ላጠና ነው የምሄደው። ከጠየቀኝ እሺ ሂጂ፣ በቃ ሂጂ እኮ ነው የምልሽ። አንዴ ብቻ አላራት። እናት ብቻ ነው የምትመጪ። ያደረግሽውማ አንቺ ታውቂያለሽ። እንዳንቺ አደራረግ ቢሆንማ እንኳን በጥፍታ እንድቃርግ ይልገልሽ ደስ ይላል። ምን አደረኩ እህቴ? እህትሽን ሂጂና እዛ ፈልጊ። እንዴት ብትርቂ ነው ተማሪዎችን ሰብስበሽ ቤት ድረስ ይዘሻቸው የመጣሽው? እኔ እኮ አይደለም ራሳቸው ናቸው መታመሜን ሰምተው ሊጠይቁኝ የመጡት። መታመምሽ እኔን አይመለከተኝም። ለምድብን ናት። እኔን ያናደደኝ እኔና አንቺ እህትማማቾች መሆናችን መታወቅ ብቻ ነው። ማዬ እኮ ናት በወሬ ስለኔና ስላንቺ ነገረቻቸው። ያለፈው አልፏል። ተማሪዎቹን አስቀሽብኛል። አሁን የምነግርሽን ነገር ግን አንድ ባንድ ያሹ። እሺ ምንድነው ንገሪኝ። አስተማሪዎቹ ወላጅ አምጡ ብለዋል። ቤት ሄደሽ እንዳትናገሪ። ካለመጣን እኮ እንባረራለን። እሱ እኔን አይመለከተኝም። አሁን ይሄንን ሲሰማ ሰለሞን ሊድ ማለቱ አይቀርም። እሱ ከሄደ ደግሞ ተማሪዎቹ አይተውት አይነ ስውር ነው ወንድምሽ ብለው ሙድ ይዙብኛል። ነገርኩሽ በቃ። እና ምን እናድርግ? እንዳትነግሪያቸው በቃ። እና ነገሩ እንዲያኖልሻለሁ። እና ልዩ ሴት አታፈቅርህም? የአሌክስ ፍቅረኛ ናት የሚባለው እውነት ነው? እንጃት አለም። ግን ሰው ሁሉ የሚያወራው እሷ እንደማታፈቅረኝ ነው። ግን እኮ አፈቅርሃለሁ ስትለኝ ከራሷ አንደበት ቃል በቃል ነው የነገረች። ላላላላላላላላላላ አባቴ አንቺ ሽብሩን አታፈቅሩም እንዴ? ሙድ እያሽራ አየ ገጠር ሰው እየቀለድኩ አፈቅራለሁ ስለው አመራል። እኔም ማፈቅረው አጠገቤ ያለው አሌክስን ብቻ። አላፈቅረውም። አንቺ ንቀት ነው። ያበሻ ንቀት ቅድስት ነገር በቃ ነይ አሌክስ አሌክስ አይዞህ በቃ ሰላም ነው። አንተ በቃ የዚህ ጉዳይ ሲነሳ አይችልም ማለት ያቺ ልጅ ሴት ነች እንዴ? የኔት ፈጣሪ አይደለችም በል ወንድሜ። ያቺ የኔት ልዩ ሴት ነች? አዎ ብሮ ተረጋጋ። እንዴት ነው የምረጋጋው? ታናሽ እህቴ ጨፈራ ቤት ከወንድ ጋር ስሜቱ ገብቶኛል። ሄደህ ብታናግራት ያ ነገር ይፈጠራል እና ዝም በላት ነው የምትለኝ? ኖ እንደዛ ማለት አይደለም። እኔ እጄ ላናግራት፣ ሌላም ነገር ተፈጥሮ ሊሆን ስለሚችል እኔ በሲስተም ላውጣጣት። አንተ እዚህ ጠብቅ። ይሄ ፍልስፍና እዛው ለአንተ እህትና ወንድሞች አድርገው እሷን ለኔ ተወው።
ማታ ዝም ያልኩሽ ስላመመሽ ብዬ ነው። ልጁ ማን ነው? አትንተባተቢ፣ ንገሪኝ። ልዩ ሴት ናት። ልዩ? ልጄ ተቀመጥ፣ ተቀመጥ እስቲ። ልቀመጥ አይደለም የመጣሁት። ምንድን ነው? ምን ተፈጥሮ ነው? ንገረኝ እስቲ። ጥፋተኛው ነኝ። ድሮስ ከድሃ ምን ይጠበቃል? ሁለተኛ ልጅሽ ከእቴ ጋር እንዳላያት፣ ሊያውም ጭፈራ ቤት። ድሃ አይድሌ፣ እንደው ምን አድርገው ይሆን ልጆቼ? ያው እንግዲህ ዛሬ የማቀርብላችሁ አንቺ ሽብሩን አታፈቅሪም እንዴ? ሙድ እያሽረው አየ ገጠር ሰው እየቀለድኩ አፈቅራለሁ ስለው አመረ። እኔም ማፈቅረው አጠገብ ያለው አሌክስን ብቻ። ጭራሽ ጭፈራ ቤት ወንደሰን መጥቶ ምን እንዳለ ይመስል የሰው ልጅ ይዘሽ ጭፈራ ቤት። ከመቼ ወዲህ ያመጣሽው ጸባይ ነው? አንገትሽን ደፍተሽ አንገትሽን ድፍት አድርገሽ ኬት ያመጣሽው ጸባይ ነው? ኬት ያመጣሽው ባህሪ ነው? እኔ መከራዬን አሳድጌ ኬት ያመጣሽው? አልገባኝም። ሻንጣውን ይዘሽ ወዴት ነው? አንተ ጋር ነኝ ማሬ። ማለት እንዴ? ብዙ ጊዜ እኮ ነግረኝ ነበር ከኔ ጋር አብረን መኖር እንደምትፈልግ። ተጋብተን ልጆች ወልደን ኑራችንን ውጭ አድርገን እንኖራለን አላልክም? ተፋተንም ጨምሪበት። ውጭ ሀገር ሲያምርሽ ይቀራል። ማሪ ፕራንክ እያደረከኝ ከሆነ እንጣላለን። እኔ አሌክስ ይኸውልሽ፣ እንዳንቺ አይነት ደሃ ሴት ማፍቀር አልችልም። ማን ነው ደሃ? ሁሉንም ሰምቻለሁ። እባክሽ አውቄ ነው ዝም ያልኩሽ። የማገኘውን እስከማገኝ ድረስ ይባላል። በቅጽል ስም አሌክስ እያለን ነው የምንጠራው። ተይ ወደረት ይነቂ። ምንም የተሰማሽ ነገር የለም? ፍቅር ራብ ነው እንዲያከሳኝ ሁልጊዜ በላለ ሆዴ መች ጎደለ ፍቅራችን ብቻ ነው ያልተደላደለ እንደ እንስሳ። ግን ስለሱ አንድ ነገር ልንገርሽ፣ በደንብ አድምጪ። ሊበላሽ ምናምን ነገር ከፈለገ እኛ የፍቅር መንገድ ተጓዥ ነን፣ ደግመን እንገናኛለን። ስንሄድ ይልሻል። ዛሬ አዲስ ሰርፕራይዝ የማድረግሽ ነገር አለ። አረ ሰርፕራይዙን ነገረኝ። ታሪክ የማደውላ ነበርና ስለኔና ስላንቺ ነግሬያት በጣም ደስ ብሏል። እና ውጪ ልንሄድ ነው? አዎ ዛሬ አብረን እናድር። ደስ ይለኛል። እኛ በፍቅር መንገድ ተጓዥ ነን፣ ደግመን እንገናኛለን። ስንሄድ ግን ሳላደንቅሽ አላልፍም። ያ ነገር ደግሞ ይኖርሻል ብዬ አላስብም ነበር። አሁን ይውጪ ያዝ ማወጭ
እቴቴን በቃ አስቀየሜያታለሁ። ምን አለብኝ ዛሬ? እባካችሁ አንጀቴን አትጉት። በይማዬ እኔ ወደ ስራ ልሄድ። የተሻለ ነገር አስበህልኝ ነው። ሄሎ ልዩ ሴት ምን ሆነች? ልጄ ምን ሆነች? ልጄ ምን ሆና ነው? አንቄ ሳልገልሽ ልጄ ምን ሆና ነው? እማዬ ንገሪኝ። እማዬ እህቴ ሆስፒታል ገብታለች። እማዬ 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 መክሊት ልዩ ሴትን አማታልና ለቤተሰቦቿ ገንዘብ ያስፈልጋቸዋልና ያለሽን። ማን? እኔ ለልዩ ሴት የለኝም፣ ቢኖረኝም አልሰጥም። ያኔ እንዴት ገፍትራኝ እንደሄደች የረሳሁት መሰላችሁ እንዴ? አረ መክሊት ምን እሺ ነው? ከኔ ጋርም እኮ ጸብ ነበረ፣ ግን ለሷ ሳቲ ለፈጣሪሽ ብለሽ አትረጃትም ነው? እናንተ ካላችሁ እሺ የለኝን እሰጣለሁ። ስታይል ያራድዬ ልጅ። ይችን ልጅ አትናገሩብኝ፣ ተዋት በቃ። እኔ እንጃ። እኔ ግን ከሁሉም እህቶቼ ከራሴ በላይ ልዩ ሴትን ወዳታለሁ። ምን ነው እናቴና እህቶች ሁለቱንም እህቶች እኮ ይቀርባል። እነሱን ግደላቸው እንጂ ነው አምላክ። ይህንን ለእኔ ይገባል፣ ለእኔ ይገባል። ልጅነት እንደ ጓደኞቼ ወርቄ ሳላድግ አይነ ስውር አድርገኝ ተመስገን አልኩ። ጉድጓድ ውስጥ ገብቼ ተመስገን አልኩ። እናቴ ታማ ተመስገን አልኩ። አሁን ግን ተመስገን አንተንም ለዚህ ያልደረስክ እኔም ለጅን ያው እኔንም ጨምረህ ግደል። የባለፈው ጉድጓድ ፈልግና እዛው ግደላቸው። Oh
እሰይ ልጆች እንደዚህ ስላሰባሰበን አምላካችንን እናመሰግናለን። አሜን። ልጆች ለቁም ነገር ብቁልኝ፣ ለቁም ነገር ብቁልኝ። አይለያችሁ። አሜን። ውለዱ፣ አሜን። ክበዱ፣ አሜን። እኔ ያየሁትን ያሳያችሁ። አሜን። እናታችን ፈጣሪ እንኳን ማሩት። ላጠፋሁት ነገር ሁላ በጣም ይቅርታ። ከዚህ በኋላ ለሚያስፈልጋችሁ ነገር ሁላ ከጎናችኋለሁ። ይቅር ብያለሁ ልጄ፣ ይቅር ብያለሁ። ያው እኔም ይቅርታ መጠየቅ እፈልጋለሁ። ጓደኞቼ፣ ጎረቤቶቼ፣ ቤተሰቦቼ ላጠፋሁት ነገር ይቅርታ። ታምሜ ከጎኔ ነበራችሁ፣ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ያው እኔ ምንም የምለው ነገር የለም። እኔን አይታችሁ ተማሩ። ልክ ብለሻል እህቴ። እንደው ድንግል ማርያም ተይው በኋላ እኔንም ቢሆን አንዳች ብለሽ እዚህ ፍቅር የሚባል ነገር ላይ ትምህርቴን ሳልጨርስ እንዳታስጠጊኝ። እንደው ባይ እንደው ይዤሻለሁ ድንግል ማርያም። አሜን። እንዴ አሌክስ